ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? በዛሬው የዜና እትማችን አበይት ሀገራዊና ዓለም አቀፋዊ መረጃዎች ይዘን መጥተናል። በኦሮሚያ ክልል ሰሜን ሸዋ ዞን ሌላኛው የመንግስት ከፍተኛ ባለስልጣናት በታጣቂዎች ጥቃት ህይወቱ ማለፉ ተሰምቷል። በተለይ ደግሞ በወለጋ ያለው ውጊያ ከቁጥጥር ውጭ እየወጣ መሆኑ እየተነገረ ባለበት ሰዓት በኦሮሚያ ባለስልጣናት ሲገደሉ በርካቶች መጎዳታቸው ተሰምቷል። በስፋት የምናጋራችሁ መረጃ ይሆናል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ከጠፉበት ተከስተዋል። ለመሆኑ ምን አሉ የሚለውን እንመለከታለን። በሶማሌ ክልል በቤተክርስቲያን ላይ ዳግም አስደንጋጭ ዘመቻ መጀመሩ ተሰምቷል። ይህ ባለበት በጅጅጋ የተደራጁ ኃይሎች ቤተክርስቲያን ማውደማቸው ሀገረ ስብከቱ ገልጿል። ጥሪም አቅርበዋል። እንመለከተዋለን። በሌላ መረጃ የተጠራቀመ ቆሻሻ ተደርምሶ በርካቶች ህይወታቸው ማለፉ ተሰምቷል። ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎች ይዘናል። በድጋሚ አብረን እንቆይ። በኦሮሚያ የሽመልስ ዋና ባለስልጣን በታጣቂዎች ህይወታቸው ማለፉ ተሰምቷል። ከሰሞኑ በኦሮሚያ ክልል የተቀሰቀሰው ግጭት ከቁጥጥር ውጭ እየወጣ መሆኑ እየተነገረ ባለበት በተለይ በወለጋ ምድር በመንግስት ጥምር ኃይሎች ጀሮች በማሰማራት በንጹሃን ላይ እየተፈጸመ ያለው ተግባር እጅግ ዘግናኝ ወንጀሎች በመሰራት ላይ መሆናቸው ሲገለጽ፣ በኦሮሚያ ክልልም ሰሜን ሸዋ ዞን ህደገም ወረዳ ታጣቂዎች ትናንት ነሐሴ 17 2018 ዓ.ም በፈጸመው ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸው ምንጮች ለሚዲያችን ገልጿል። በጥቃቱ በወረዳው የምትገኘው አኖ ጋሬ ቀበሌ ሊቀመንበርም አስፋውሰን ኃይልን ጨምሮ ሌሎች በርካታ ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው ዛሬ ቢቢሲም ዘግቧል። የዞኑ የጸጥታ መዋቅር ምንጭ ለቢቢሲ አፋን ኦሮሞ እንደተናገሩት ከሆነ ዋና አስተዳዳሪው የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃት የተፈጸመው በደገም ወረዳ አኖ ጋሬ ቀበሌ ውስጥ እንደሆነ ተገልጿል። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል ከባድ የተኩስ ልውውጥ ሲደረግ እንደነበር የመረጃ ምንጩም ገልጿል። የቀበሌው ሊቀመንበር ጨምሮ ጉዳት የደረሰባቸው በርካታ ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝ ሆስፒታል ሕክምና እያገኙ መሆኑ ተገልጿል። በአካባቢው በተደረገ ውጊያ በርካታ የመንግስት የጸጥታ ኃይሎች መስዋዕት መሆናቸው ተገልጿል። ቢቢሲ ያነጋገራቸው የመረጃ ምንጮችን በመንግስት ባለስልጣናት ላይ ለተከፈተው ጥቃት ተጠያቂ ያደርጉት በክልሉ የሚንቀሳቀስ የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎች ነው። ታጣቂ ቡድን እስካሁን ስለ ጥቃቱ ምንም አይነት መረጃ ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራን መገደል በተመለከተ ከክልሉ መንግስት ሲሆን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ቢቢሲ ከዞኑ ዋና አስተዳዳሪ መረጃ ለማግኘት ያደርገው ጥረት አልተሳካም ሲል ገልጿል። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች ህይወታቸው ማለፉ ይታወሳል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊትም በወቅቱ ባወጣው መግለጫ ለጥቃቱ ኃላፊነት መውሰዱ ይታወሳል። በዛው ዓመትም ታህሳስ ላይ ደግሞ የዞኑ የውሃ ጽሕፈት ቤት ኃላፊ አቶ ስዩም አበራ፣ የዞን አደጋ መከላከል ጽሕፈት ቤት ኃላፊ አቶ ጌታሁን እጀንትን እናም የዞኑ የፋይናንስ ጽሕፈት ቤት ኃላፊ አቶ ሙሉነህ ገዛው በዛ ወቅት መገደላቸው ይታወሳል። ጥቅምት ላይም በተመሳሳይ የውጫሌ ወረዳ ዋና አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች ህይወታቸው ማለፉ በወቅቱ ተገልጾ ነበር። ባለፉት ዓመታት በኦሮሚያ በአማራ በርካታ ባለስልጣናት በታጣቂዎች በየጊዜው እየተገደሉ ይገኛሉ ተብሏል። ይህ ባለበት ለሳምንታት ከሶሻል ሚዲያ ጠፍተው የሰነበቱት ከዛ አልፎ ስለ ምክክሩ ምንም ያላሉት ምክክሩ በፍጻሜው ዕለትም ያልታዩት ወይም ደግሞ ምንም ያላሉት ጠቅላይ ሚኒስትር ዛሬ በሶሻል ሚዲያ በኩል ለ1501ኛው የነቢዩ መሐመድ ሰው የመውሊድ በዓል በተመለከተ የእንኳን አደረሳችሁ መልእክት እንዲህ በማለት አስተላልፈዋል። እንኳን ለ1501ኛው የነቢዩ መሐመድ ሰው የመውሊድ በዓል አደረሳችሁ። የነቢዩ መሐመድ ታሪክ ትውልድን ለበጎ የሚያቀርብ ታሪኮች መካከል አንዱ ነው። የተጠሩበት ዓላማ ማክበር፣ ለተጠሩበት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አክብሮ መኖር፣ እነዚህ ሁሉ ሸህ መጽሐፍትን የሚወጡላቸው ትምህርቶች ናቸው ሲሉ ገልጿል። ጠቅላይ ሚኒስትሩ አያይዘው በሰጡት መረጃ ነቢዩ የተጠሩበት ዓላማ በጥሩ ስለተገነዘቡ አክብረውታል። የተጠሩት ለተራና ርካሽ ነገር እንዳልሆነ ተገንዘበዋል። የተጠሩት ትውልድን ለመቅረጽና ታሪክን ለመለወጥ መሆን አምነዋል። ያንን በቃላቸው በስራቸውና በጎረቤቶቻቸው አክብረውት ኖረዋል። ለታላቅ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይህ የነቢዩ ሕይወት ታላቅ ትምህርት ይሆነናል ሲሉ ገልጿል።
የተጠራንበት ዓላማ በማማራችንን በስራችንና በሕይወታችን እንግለጽ። ነብዩ ለተጠሩበት ዓላማ ዋጋ ከፍለዋል። ከቦታቸው ተሰደዋል። ምግባቸውና መኖሪያቸው ተነጥቀዋል። ከቤተሰቦቻቸው ተለይተዋል። ለሞት በሚያበቁ ፈተናዎች ውስጥ አልፈዋል። ጦርነት ተከፍቶባቸዋል። ነገር ግን ሁሉንም በአላህ ኃይል አሸንፈዋል። ከባድ ያለ መከራ አይገኝምና እውነተኛ ሰው ለዓላማው እንደ ነብዩ መሐመድ ሰው ዋጋ ይከፍላል። ዓላማው የሚያስገኘውን ክብርና ጥቅም ብቻ ሳይሆን ዓላማው የሚያስከትለውን መስዋዕት ለመክፈል ዝግጁ ይሆናል። ነብዩ መሐመድ ሰው ከአላህ የደረሳቸውን መልእክት ለራሳቸው ብቻ አላስቀሩም። የተጠሩበት ለሌሎች መካፈልም ተግተዋል። አስቀድመው በጣት የሚቆጠሩ ሰዎች በኋላም ለቅርብ ወዳጆቻቸው በመጨረሻ ለዓለም መልእክት አድርሰዋል ብሏል። ዓላማችን እኛ ማወቃችንና ማመናችን ብቻ ጥቅም የለውም። ሌሎች እንዲያውቁትና እንዲያምኑ ልክ እንደ ነቢዩ ተግተን መስራት አለብን። የነቢዩ መውሊድ ስናከብር ከህይወታቸው የተማርነው ለሀገር መንግስት ግንባታ ይጠቀም እንዲሆን አደራ እላለሁ በማለት ገልጸዋል። የያዙትን ዓላማ ለማሳካት አሁን አጠቃላይ እየደረሰባቸው ያለው ነገር በመጋፈጥ እቀጥላለሁ ሲሉ ጠቅላይ ሚኒስትሩ ገልጿል። ጠቅላይ ሚኒስትሩ እንግዲህ ራሳቸው ይህንን መልእክት አስተላለፉ በማለት በሶሻል ሚዲያ ገጻቸው በኩል በተላለፈበት ሰዓትም በትግራይ ግን ከበድ ያለ የድሮን ጥቃት ተፈጽሞ የጸጥታ ኃይሎችና በርካታ ንጹሃን ህይወታቸው ማለፉ ተገልጿል። በሶማሌ ክልል በቤተክርስቲያን ላይ ጉዳት መድረሱ ተሰማ። በሶማሌ ክልል ጅጅጋ ከተማ የሚገኝ የመድኃኔዓለም ቤተክርስቲያን ህንፃ መቅደስ በተደራጁ አካላት ጥቃት ደርሶበት ጉዳት መድረሱን የሶማሌ ሀገረ ስብከት በዛሬው አስታውቋል። ሀገረ ስብከቱ ይፋ ባደረገው መረጃ በከተማ በሚገኝ የሃይማኖት ተቋም ላይ ጉዳት ሲደርስ የሚያሳይ የቪዲዮ ምስል በይፋ የማህበራዊ ሚዲያ ገጹ ላይ ያጋራ ሲሆን በወቅቱ ድርጊቱን ለመከላከል የሞከሩ ጥቂት ምዕመናን እንግልትና ጉዳት እንዳስተናገዱም ተገልጿል። ከሰሞኑ በጅጅጋ ከተማና በአካባቢ የተከሰቱ እነዚህ ኩነቶች ተቀጥሎ የሶማሌ ሀገረ ስብከት የክልሉ መንግስትና የጸጥታ አካላት ህግና ስርዓት እንዲያስከብሩ እንዲሁም የሃይማኖት ተቋማት ደህንነት እንዲያስጠብቁ ጥሪ አቅርቧል። ከዓመታት በፊትም በክልሉ ተመሳሳይ የሃይማኖት ተቋማትና ምዕመናን ላይ ጉዳት ደርሶ የነበረ ቢሆንም የክልሉ ፕሬዚዳንት አቶ ሙስጠፌ መሐመድ ወደ ስልጣን ከመጡ በኋላ የነበረው ሁኔታ አደጋ ብሎ ሰንብቶ እንደነበር ይታወሳል። ሆኖም ግን አሁን ላይ የተከሰተው አጋጣሚ በአካባቢ ስጋት የፈጠረ ሆኖም ጉዳዩ በህግ አሰራር እንዲፈታ ጥሪዎች እየቀረቡ ይገኛሉ። በተለይ ደግሞ በርከት ያሉ የተደራጁ ወጣቶች በተመሳሳይ በሌሎች ቤተክርስቲያን ላይ ጥቃት ለመሰንዘር ሙከራ እያደረጉ መሆኑ ተገልጿል። ከውጭ በጊኒ የቆሻሻ ክምር መደርመስ ያስከትለው አደጋና አጠቃላይ የሀገራዊ ተደራራቢ ፈተናዎች እንመልከት። በምዕራብ አፍሪካዊቷ ሀገር ጊኒ መዲና ኮናክሪ አቅራቢያ የሚገኝ ዳሬ ሰላም በተባለ ሰፈር ውስጥ አሰቃቂ የተፈጥሮና ሰው ሰራሽ አደጋ ተከስቷል ተብሏል። በአካባቢው በከፍተኛ ሁኔታ የቆለለው ዋና የቆሻሻ ማጣሪያ ስፍራ በመደርመሱና በአቅራቢያው ባሉ መኖሪያ ቤቶች ላይ በመውደቁ ምክንያት የበርካታ ዜጎች ሕይወት ማለፉ ተገልጿል። እንደ ሀገሪቱ መንግስትና የዜና ምንጮች ዘገባ ትናንት ከቀኑ 8 ሰዓት ላይ በጣለው ከፍተኛ ዝናብ ምክንያት በደረሰው በዚህ አደጋ ቢያንስ 30 ሰዎች ሕይወታቸው ያጡ ሲሆን 22 ሰዎች ደግሞ ልዩ ልዩ አካላዊ ጉዳት ደርሶባቸዋል ተብሏል። ከጉዳተኞች መካከል የ6 ሁኔታ አሳሳቢ ደረጃ መሆኑን ተገልጿል። የህይወት አድን ሰራተኞችና ነዋሪዎች ከባድ ማሽነሪዎችን በመጠቀም በፍርስራሽ ስር የተቀብረው ያሉ ሰዎች ለማውጣት ረበረብ እያደረጉ ቢሆንም የሟች ቁጥር ከዚህም ሊጨምር እንደሚችል ስጋቶች አሉ ተብሏል። የሀገሪቱ ጠቅላይ ሚኒስትር ማማዶ ኦሬ ባህርና የሀገሪቱ ግዛት አስተዳዳሪ ሚኒስትሯ የናበት ኦሬ በአደጋው ስፍራ ተገኝተው ሁኔታውን የጎበኙ ሲሆን ቦታው ለአደጋ የተጋለጠ በመሆኑ የቆሻሻ ማጣሪያ ተዘግቷል፣ ወደ ሌላ ስፍራ እንደሚዛወር ማስታውቋል። በዚህ ስፍራ እንደ አውሮፓውያን አቆጣጠር በ2017 ተመሳሳይ አደጋ ደርሶ የ10 ሰው ህይወት ማለፉ የሚታወስ ሲሆን የአሁኑ አደጋ በአገሪቱ ያለው የከተማ መሰረተ ልማትና የቆሻሻ አወጋገድ ስርዓትም ደካማነት በግልጽ ያሳየ ነው ተብሏል። ጊኒ በዓለም ላይ ካሉ ግዙፍ የማዕድን ማውጫ ፕሮጀክት አንዱን ያስጀመረችና ከፍተኛ የባክሳይት እንዲሁም የብረት ማዕድን ክምችት ያላት ሀገር ብትሆንም ህዝቧ ግን አሁንም በከፍተኛ ድህነት ውስጥ ይገኛል ተብሏል። የዓለም ባንክ ባወጣው ሪፖርት መሰረት ከ15.1 ሚሊዮን በላይ ከሚሆነው የሀገሪቱ ህዝብ መካከል 3.7 ሚሊዮን ያህል በቀን ከ4.2 ዶላር ባነሰ ገቢ የሚኖረው ተብሏል። መንግስት ህዝቡ መረጋጋትን እንዲፈጥርና የህይወት አድን ሰራተኞች መመሪያ በጥብቅ እንዲከተልም ጥሪ አቅርቧል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።